እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ዲስከስ እንድናደርግ የመረጥኩት አንድ ሀሳብ አለ። ክላስ ውስጥ በደንብ ማዳመጥ ወይስ ደግሞ ከክላስ ውጪ በደንብ አድርጎ ማጥናት፣ የትኛው መንገድ ሞር የተሻለ ነው ሰክሰስፉል ወይም ውጤታማ መሆን ለሚፈልግ ተማሪ የሚለውን ዛሬ በደንብ አድርገን እንቃኛለን። በዚህ ዙሪያ የተለያዩ ሀሳቦች ይነሳሉ። እኔ ክላስ ውስጥ በደንብ ስለማዳመጥ እሱ ይበቃኛል፣ በደንብ አድርጌ እሰራለሁ። አይ ክላስ ውስጥ ያን ያህል መጨናነቅ አይጠበቅብኝም፣ በደንብ ካነበብኩም እሱም ይበቃል የሚልም ተማሪ አለ። ሁለቱንም በአንድ ላይ አድርጎ የሚሄድ አለ፣ ሁለቱንም የማይጠቀም ደግሞ አለ። ዛሬ በሁለቱም ሳይድ ሆነን የትኛው ሞር እንደሚሻል ዲሳይድ አድርገን ወስነን እንወጣለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን የምትቆዩ ከሆነ ለጥናታችሁ የሚያግዛችሁን ቆንጆ ቆንጆ ቲፖች እስከ መጨረሻው ድረስ ታገኛላችሁ። በተለይ ደግሞ በዚህ ርዕስ ላይ የተመሰረቱ ዋና ዋና የሚባሉ ሀሳቦች እናንተ ያላያችኋቸውን ሁላ ኢንዲኬት አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ቤኪ ነኝ በክላስ ኦፍ ቤክ ዩቲዩብ ቻናል። ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምሩት። እንጀምር። ኦኬ፣ የመጀመሪያው ክላስ ውስጥ ማዳመጥ ማለት ምን ማለት ነው የሚለውን በደንብ ዲፋይን እናድርገው። ክላስ ውስጥ አዳመጥን ስንል ጀስት ቁጭ ብለን ከጀርባ የሚሰማን የታክሲ ጫጫታ ምናምን እያለ አስተማሪው የሚያስተምረንን ዝም ብሎ እያዩ መቆየት ወይ ደግሞ ጀስት ድምፁን ብቻ ኮንሱም ማድረግ አይደለም። አስተማሪው የሚያስተምረውን አንደርስታንድ ማድረግ በውስጡ ይገኝበታል። ዝም ብሎ ፊዚካሊ ብቻ ፕሬዘንት መሆን መገኘት አይደለም። ወይ ደግሞ አስተማሪው የሚደቀድቀውን ነገር ሁላ እኔ በስርዓት እያዳመጥኩ ስላልሆነና አቴንሽኔን መሰብሰብ ስላልቻልኩ የጻፈውን ነገር ሁሉ ቦርድ ላይ እኔም ልጻፍና በቃ ሲመቸኝ ረጋ ስል ፎከስ አድርጌ አጠናዋለሁ ብላችሁም ዝም ብላችሁ ኖት መያዝም አይደለም። ኖት ሳይዝ በማዳመጥ ብቻ ኢቭን ኢፍ ሳያጠናው ራሱ የፈተና ውጤቱን ያሻሻልና ጥሩ ያመጣ እጅግ በጣም ብዙ ሰው አለ። ክላሱ ማዳመጥ ማለት ሙሉ ለሙሉ አስተማሪው የሚያስተምርበት መንገድ፣ የትምህርቱን ስትራክቸር በደንብ መለየት፣ መምህሩ ወይም መምህርቷ የምታስተምርበትን መንገድ ስትራክቸሩን በደንብ አድርጎ መረዳት፣ ሌላ ደግሞ አስተማሪው በጣም የሚደጋግመውን ነገር መለየት ነው። ክላሱ ማዳመጥ የሚያወራውን ነገር ዝም ብሎ ቁጭ ብሎ ማዳመጥ ወይ ደግሞ አንደርስታንድ ለማድረግ መታገል ብቻ አይደለም። ሞር የቱ ላይ ነው የሚቆየው? ሞር ለማስረዳት የሚፈጅበት ሰብ ቶፒክ የትኛው ነው? ወይ ዋና ቶፒኩ የትኛው ነው? ለምሳሌ አንድ ቶፒክ 30 ፔጅ ኖሮትና የሆነ ሌላ ቶፒክ ደግሞ 70 ፔጅ ኖሮት ባለ 30ውን ፔጅ ቶፒክ 3 ፔሪድ ያህል ቆይቶ አስተምሯል እንበል። ባለ 70ውን ደግሞ 2 ፔሪድ ቆይቶ ካስተማረ ሞር የ30ኛው ፔጅ እጅግ በጣም ከፍ ያለ ትኩረት ሊሰጠው የሚገባ ጉዳዮችን በውስጡ አካቷል ማለት ነው። ስለዚህ ቻፕተሩ ሞር ስለሰፋ ብቻ አይደለም አስተማሪው የቱ ጋር ነው ፎከስ ያደረገው። ምክንያቱም ዞሮ ዞሮ ፈተናውን የሚያወጣው አስተማሪው ስለሆነ የአስተማሪው ኢንተረስት የቱ ጋር ነው ያለው፣ ሞር የትኛው ላይ ፎከስ ያደርጋል የሚለውን በደንብ መለየት ይኖርብናል። ስለዚህ በተደጋጋሚ እየተናገረው ያለው ጉዳይ ምንድን ነው፣ ስለ የትኛው ሰብ ቶፒክ ነው የሚናገረው የሚለውን በደንብ መለየት መቻል አንዱ ክላስ ውስጥ የማዳመጥ ትልቅ ክህሎት ነው። ሌላው ደግሞ ምን አይነት ኩዌሽኖችን ነው የሚጠይቀው። ክላስ ወርክ ብሎ ሲጠይቅ ወይም ደግሞ ድንገት እንደ ኩዊዝ ሲፈትን ወይ ደግሞ ራንደም የሆነ ጥያቄ ጠይቆ እስኪ ይሄን መልስ ምናምን ሲል አስተማሪው ፈተና ላይ ሊጠይቅበት የሚችልበትን ፓተርን መረዳት ትችላላችሁ። እሱ ብቻ ደግሞ አይደለም፣ ቶፒክን ከቶፒክ እንዴት ነው አስተማሪ ኮኔክት የሚያደርገው። ለምሳሌ ቻፕተር 2 እና ቻፕተር 7 የሚገናኙ ከሆነ የሆነ የቻፕተር 7ን የሆነ አይዲያ ቻፕተር 2 እያስጠናችሁ ያመጣውና ይህን ቻፕተር 7 ላይ ትደርሳላችሁ ብሎ ሊናገር ይችላል። ታሪኩ በጣም ኮኔክትድ የሚሆነው ከየትኛው ቶፒክ ጋር ነው ሳጠናው ወይ አያይዤ ለማጥናት እንዲመቸኝ የሚለውን ሂንት የምታገኙት ክላስ ውስጥ በማዳመጥ። ክላስ ውስጥ የምታደርጉት ነገር ወይ ደግሞ ለማዳመጥ የምትሞክሩት ሙከራ ማለት የምትማሩትን ትምህርት ለማስታወስ የምትሄዱበት ጥረት ብቻ አይደለም። አስተማሪው በምን መልኩ ነው ኦርጋናይዝ የሚያደርገው ኢንፎርሜሽኖችን ለእናንተ ፊድ የሚያደርጋችሁ የሚሰጣችሁን ኢንፎርሜሽን እንዴት ነው ኦርጋናይዝ የሚያደርገው፣ የትምህርቱ ስትራክቸር ምን ይመስላል፣ በተደጋጋሚ የሚጠራቸው ቃላቶች ምንድናቸው፣ የሚደጋግማቸው ጥያቄዎች ምንድናቸው፣ የሚያገናኛቸው ቶፒኮች ምንድናቸው የሚለውን ክሊርሊ አንደርስታንድ እንድታደርጉት በደንብ ያግዛቸዋል። ክላስ ውስጥ የማዳመጥ ትልቁ አድቫንቴጅ ምንድን ነው ካላችሁኝ፣ በዛ ሳብጀክት ላይ ኤክስፐርት ነው የምትሉት አካል ወይም መምህራችሁ እንዴት አንደርስታንድ እንደሚያደርገውና በምን ወይ ይህን ቶፒክ እያሰበ እንደሚያወራ መረዳት ትችላላችሁ። ስለዚህ እሱ በሚያስብበት መንገድ ነው ፈተናውን አስቦ የሚያወጣው። ስለዚህ የእሱን ዌይ ኦፍ ቲንኪንግ በምን መልኩ ነው የሚያስበው። በጣም ሲሊ ነው ቀላል ነው ያላችሁት ቶፒክ ላይ እሱ እንዴት በጣም ሊቆይበት ይችላል። ይሄ በጣም ከባድ ነው በደንብ አድርጎ ሊያስረዳን ይገባል የምትሉት ላይ ደግሞ ነካ አድርጎት ላይ አልፎ ይችላል። በምን መልኩ ነው አስተማሪው ያን ቶፒክ የተረዳውና ለእኔ ፕሬዘንት እያደረገልኝ ያለው የሚለውን ከአስተማሪው ፖይንት ኦፍ ቪው ራሱ እንድትረዱት ያግዛቸዋል። ሁለተኛው የትኛውን ኢምፖርታንት ያልሆነው የሚለውን ክላስ ውስጥ መለየት ትችላላችሁ። ቶፒኩ እጅግ በጣም ሰፋ፣ ለምሳሌ ቅድም የጠቀስኩላችሁ ባለ 70 ፔጅ ቶፒክ ሊሆን ይችላል። 70 ፔጅ ያን ያህል ብዙ ነው እያልኩ አይደለም፣ ግን ቅድም ከጠቀስኩት ከ30 ፔጅ በ40 ፔጅ ስለሚበልጥ 70 ፔጅን ለምሳሌ እንደ ብዙ አድርገን እንቁጠረውና እዛ ፔጅ ውስጥ ኢምፖርታንት ነው ወይም ኢምፖርታንት አይደለም የሚባለውን ጉዳይ ከአስተማሪው ድግምግሞሽና ከአስተማሪው ትኩረት ከሚሰጠው ጉዳይ አንጻር መረዳት ትችላላችሁ። ዝም ብሎ አለፍ የሚላት ነገር ያን ያህል ኢምፖርታንት ላትሆን ስለምትችል ሞር እሱ
ጊዜ ሰጥቶ የሚለፋበትን ነገር ላይ እናንተ በደንብ ፎከስ እንድታደርጉ ይረዳቸዋል። ሶስተኛው ልታገኙት የምትችሉት አድቫንቴጅ ምንድነው? ለኤግዛማችሁ ለፈተናችሁ ሂንት ነገር ታገኛላችሁ። የሆነ ክሉ ኦኬ በዚህ መልኩ ነው የሚያወጣው የሚለውን እንድትገምቱ ይረዳቸዋል። ሌላው ደግሞ በጣም ትልቁ ጥቅም የሚባለው ነገር ምንድነው? ሚስ አንደርስታንዲንግን አቮይድ ታደርጋላችሁ። ስታነቡት በቀላሉ አንደርስታንድ ልታደርጉት የማትችሉትን ጉዳይ ወይ ደግሞ ኦልሬዲ ያላደረጋችሁትን ጉዳይ አስተማሪው ሲያወራ ግን በቀላሉ አንደርስታንድ እንድታደርጉ ያደርጋቸዋል። አንዳንድ መምህራን የሆነ ዴፊኔሽን ጠይቀው እነሱ ባስተማሩበት መንገድ ካልተመለሰ ራሱ የማይፈልጉ መምህራን አሉ። ስለዚህ ክላስ ውስጥ በምን መልኩ ነው ይህን ቶፒክ ወይም ይህን ቃል ዲፋይን ያደረገው የሚለውን መረዳት ስለምትችሉ በዛ መሰረት አስተማሪው የተናገረውን ነገር ያው ኖት መያዛችሁ ስለማይቀር እሱን ዴፊኔሽን ፈተና ላይ እንድትጠቀሙለት ይረዳቸዋል ማለት ነው። ይሄን የመሰለ ጥቅም አለው ክላስ ውስጥ በደንብ አድርጎ ማዳመጥ ማለት ነው። ግን ከክላስ ውጪ ስለማጥናት ከማውራታችን በፊት ግን እዚሁ ክላስ ውስጥ ማዳመጥ ደግሞ የሚጎዳቸውና የሚያሳጣችሁ ነገሮች ደግሞ አሉ። እነሱን ደግሞ ኢንዲኬት ላድርጓል። ክላስ ውስጥ ማዳመጥ ትልቁ ችግር ምንድነው? የክላሳችሁ ፔሪዱ ፊክስድ ነው። በምትፈልጉበት ልክ ያን ቶፒክ ቶሎ አትረዱት፣ ወይ ደግሞ አስተማሪው ማስረዳት በፈለገበት ዴፕዝ ላያስረዳው ይችላል። በተለይ ደግሞ የሆነ ናሽናል ኤግዛም ካላችሁ ወይ ፋይናል እየተቃረበ ከሆነ ምናምን በተቻለ አቅም መምህሩ ይፈጥናል። ወይ በየማሉ የቀራችሁት ጊዜ ካለ መምህሩ ቀርቶባችሁ ያልተካካሱ ብዙ ቀናቶች ካሉ ብዙ ፔሪዮዶች ካሉ እነሱን ለማካካስ በሚደረገው ሩጫ ብዙ የሚያመልጣችሁና በስርዓት ልትረዱት የሚገባ ወይም ደግሞ መምህሩ በስርዓት ቁጭ ብሎ ሊያስረዳ የሚፈልገውን ጉዳይ ላያስረዳ ይችላል። የጊዜ ገደብ ስላለው ክላስ ውስጥ ማዳመጥን በጣም አስቸጋሪ የሚያደርገውና ይሄ ሊሚቴሽን እንዲኖረው የሚያደርገው ነገር ምንድነው? ፉል የሆነ ኢንፎርሜሽን ስለዛ ጉዳይ አስተማሪው በፈለገበት ልክ ላይ ያደርሳችሁ ይችላልና በሱ ብቻ መተማመን ደግሞ እንድትችሉ አያረጋችሁ ማለት ነው። ሌላ ክላስ ውስጥ ማዳመጥ ደግሞ ትንሽ አስቸጋሪ ሊሆን የሚችለው በእናንተ ሙድ ልክ ላይሆን ይችላል። ሙሉ ክላሱ ማዳመጥ የማይፈልግ ብዙ ተማሪ ሊኖር ይችላል። ክላስ ውስጥ በጣም ኬኦስ በቃ ሙሉ ለሙሉ የሚበጠበጥ አይነት ያላችሁበት አካባቢ ደግሞ ድምጽ ካለው የሚረብሽ አይነት ነገር ካለው በቀላሉ አቴንሽን የሚስብ ከሆነ ወይ ደግሞ የምትማሩባቸው ትምህርት ቤቶች የሚለበሱ አለባበሶች ብቻ ምንም የሆነ አይናችሁን ሊወስድ ጆሮአችሁን ሊወስድ የሚችል ነገር ካለ ለማዳመጥ በጣም ስትረግል ውስጥ ነው የምትገቡትና እጅግ በጣም ትቸገራላችሁ። ኢቭን ኢፍ እየፈለጋችሁና ጎበዝ ተማሪ ሆናችሁ ወይ ደግሞ ጎበዝ ተማሪ ለመሆን በስርዓት ማዳመጥ አለብኝ ብላችሁ ቆርጣችሁ ተነስታችሁ እንኳን አካባቢያችሁ ያን ነገር እንዳታደርጉ ሊሚት ሊያረጋችሁ ወይም ሊገድባችሁ ይችላል። ሌላኛው ክላስ ውስጥ ማዳመጥ ራሱን የቻለ ችግሩ ምንድነው? ልክ ስታጠኑ እንደምታረጉት ፖዝ እያረጋችሁ ጉዳዮችን ማስታወስ መረዳት የሚባል ነገር የለም። አስተማሪው በሚያስረዳበት ፍጥነት ነው የምትሄዱት። ለሁሉም ተማሪ ያልገባውን ለመጠየቅ አልቆመም እዛ ጋር አስተማሪው። ሁሉም ተማሪ እኩል ባይገባውና የተለያየ አይነት ጥያቄ ቢኖረው የሁሉንም ተማሪዎች ጥያቄ መልስ ቆሞ አይመልስም። ምክንያቱም ክላሱን ማካካስ አለበት። በተቻለ ፍጥነት ስለሚገፋ የሆነ ጉዳይ ተረድታችሁት እሱ ነገር ማለት እንደዚህ እኮ ነው ምናምን ብላችሁ ታስቡ፣ አስተማሪው ሌላ እያስረዳ ፋታ አይሰጣችሁ። ስለዚህ አንዱ ዲስአድቫንቴጅ ደግሞ ይሄ ነው። የገባችሁን ነገር እንዳታብላሉት እንዳታብሰለስሉት ያደርጋል ማለት ነው። እሺ በቃ አድቫንቴጅም አለው ዲስአድቫንቴጅም አለው። ምንም ነገር ባለም ላይ ጥሩና መጥፎ ጎን አለው። እኔ ምንም ቢሆን ክላስ ውስጥ ማዳመጡ ብቻ ይሻለኛል የምትሉ ተማሪዎችና በክላስ ላይ ብቻ ዲፔንድ አደርጋለሁ የምትሉ ተማሪዎች ደግሞ ምንም እንደሚያጋጥማችሁ ልንገራችሁ። የመጀመሪያው ፊልም የምታደርጉት አንደርስታንድ እንዳደረጋችሁት ነው። ያን ቶፒክ አንደርስታንድ እንዳደረጋችሁት፣ ምክንያቱም ከምንጩ ከመምህሩ ስለሆነ የሰማችሁት። ይህ ደግሞ ትንሽ ሃምብል የመሆን ሂዩሚሊቲ ወይም ትህትና ስለሚጎለው ሌሎች ነገሮችን የመጨመር ሐሳቡ አይኖራችሁም። ኦሬዲ የሞላ ጋን ላይ ውሃ አትጨምሩበትም። ኦሬዲ ሞልቷላ ይፈሳል። ስለዚህ ሞልቻለሁ ብሎ ስለሚያስብ ይህ አካል ሌላ ተጨማሪ ዕውቀትን መጨመር አይምሮ ውስጥ አይፈልግም። ስለዚህ የሆነ በጣም ኦቨር ኮንፊደንስ እንዲሰማችሁ ያደርጋል። ሁለተኛው እናንተ የማታውቁት ግን የምትችሉ የሚመስላችሁ ጉዳይ ምንድነው? ጥያቄ መስራት በጣም ያቅታችኋል። አስተማሪው ስለሆነ ጥያቄ እየሰራ ያሳያችሁ ወይ ደግሞ ክላስ ወርክ ውስጥ እሱ በሰራው መሰረት እንድትሰሩ የሆነ ጥያቄ ሰጥቷችሁ ከሰራችሁ በኋላ ኮንፊደንት የመሆን ስሜት ስለሚሰማችሁ ትንሽ ዘወር አድርጎ ጥያቄውን ሲጠይቅ ግን መስራት እንዳትችሉ ያደርጋችኋል። ምክንያቱም አስተማሪው ነው ጥያቄውን አሰራሩን ያሳየን። ከዛ በኋላ ግን እኛ ፕራክቲስ አላደረግም። ፕራክቲስ ማድረግ ያውሉ ጊዜ የለንም። ክላስ ውስጥ ዲፔንድ ማድረግ ትልቁ ችግሩ እዚህ ጋር ነው። ሌላኛው በጣም ቀላል የሆነ ነገር በቀላሉ ነው የምትረሱት። ለምን አትሉ? ምክንያቱም አሁን ላይ ማለት በትንሹ 10 ወይምና ከዚያ በላይ የሆኑ ሳብጀክቶችን የምትማሩበት ወቅት ነው። ተውት ለምሳሌ 6ም 5ም ሳብጀክት ይሁን፣ ግን አንድ ቀን ሙሉ ለአንድ ሳብጀክት አይደለም የምትሰጡት። የተለያየ መምህራን እየተፈራረቁ ነው የሚያስተምሯችሁ። ስለዚህ የአንዱን ስትይዙት የሌላኛው እየተገለባበጠ የመርሳት እድላችሁን ያሰፋዋል። በተለይ ከሰዓት በኋላ የምትማሩ ከሆነ ድካሙ ይኖራል ምናምን። ከሰዓት በኋላ ያሉ ፔሪዶች ላይ ሞር አክቲቭ የመሆን እድላችሁ በጣም ትንሽ ነው።
ስለዚህ የመርሳት እድል በጣም ሰፊ የሆነ የመርሳት እድል አለ። ሌላው ከባዱ ነገር ምንድነው? የፈተና ሰዓት ላይ በጣም ስትረግል ታደርጋላችሁ። እንደናንተ የፈተና አወጣጡን መንገድ ወይ ደግሞ ምን አይነት ጥያቄ ሊጠይቅ ይችላል ብሎ የሚገምት ወይም ደግሞ እርግጠኛ መሆን የሚችል ተማሪ ላይኖር ይችላል። ለምን? እናንተ በጣም ክላሱ ስለምታዳምጡ። ግን ደግሞ ጥያቄዎቹ ሲቀያየሩ በምን መልኩ ነው መመለስ የምችለው የሚለውን ጉዳይ ስለማታውቁት እና ደግሞ ዲፔንድ ያደረጋችሁት ክላስ ውስጥ በተሰጠው ነገር ብቻ ስለሚሆን አሁንም ልምዱ የላችሁ፣ እጃችሁ አልተፍታታም። ጥያቄ መስራት አለምደው የፈተና ሰዓት ላይ በጣም እንድትቸገሩ ያደርጋችኋል። አያርገውና አንዳንድ አስተማሪ ደግሞ ያስተማረውን ያህልም ላያወጣ ይችላል። ወይ ደግሞ እሱና ሌላ መምህር ተመሳሳይ ሳብጀክት እያስተማሩ የተለያየ ሴክሽን የሚያስተምሩ ከሆነ በአሁኑ እኔ ይቅርብኝ እሱ ያወጣውን ፈተና ፈትናለሁ ካለ በዛኛው መምህር ዌይ ኦፍ ቲንኪንግ ነው የሚፈትናችሁ። ስለዚህ ይሄኛው መምህር ስላላስተማራችሁ ያኛው መምህር ሞር ፎከስ ያደረገበት ኤሪያ ላይ ነው ፈተና ሊወጣ የሚችለው። ያኔ ተበላችሁ ማለት ነው። እዚህ ጋር ችግር አለው። ከክላስ ውጪ ባለው ባጠና ይሻላል እያልከኝ ነው ወይ ካላችሁ፣ እሱም ደግሞ የራሱ የሆነ ጥሩና መጥፎ ጎን አለው። ያላያችሁትን ጉዳዮች ለመዳሰስ እንደሞከርኩ አልጠራጠርም። ወደ ሁለተኛውና ከክላስ ውጪ ያለውን ጊዜያችሁን በጥናት ብታሳልፉ ክላስ ውስጥ ከማዳመጥ በላይ የሚሰጣችሁ ጥቅም አለ ወይ ወይስ ደግሞ ከሱ በታች ነው ጥቅሙ የሚለውን አሁን ደግሞ እናነጻጽረው። እቤታችሁ ወይም ደግሞ ላይብራሪም ሊሆን ይችላል፣ ብቻ ከክላስ ውጪ የምታጠኑት ጥናት ማለት ምን ማለት ነው? በቀላሉ ከክላስ ውጪ የምታጠኑት ጥናት ማለት ክላስ ውስጥ የተማራችሁትን አዳምጣችሁም ሊሆን ይችላል፣ አላዳመጣችሁም ሊሆን ይችላል፣ ብቻ ፈተና ደርሶም ሊሆን ይችላል፣ አልደረሰምም ሊሆን ይችላል። ኤኒዌር ሆናችሁ የምታነቡት ነው። ከክላስ ወጣችሁ ላይብራሪ፣ የትምህርት ቤቱ ላይብራሪ ውስጥም ሊሆን ይችላል፣ ብቻ ከክላስ ወጣችሁ የምታነቡት ነገር በሙላ ከክላስ ውጭ የሚደረግ ጥናት። ጥያቄዎችን ልትሰሩ ትችላላችሁ፣ ሾርት ኖቶችን ልትወስዱ ትችላላችሁ፣ ዴፊኔሽኖችን፣ ፎርሙላዎችን ምናምን ሚሞራይዝ ልታደርጉ ትችላላችሁ፣ ፓስት ፔፐሮችን ምናምን ፕራክቲስ ልታደርጉ ትችላላችሁ። ብቻ ዞሮ የተለያየ ነገር ልትሰሩ ትችላላችሁ ከክላስ ውጪ ከሆነ ማለት ነው። ከክላስ ውጪ ያለ ጥናት ስንል ያ ነው። የእሱ አድቫንቴጁ ምንድን ነው ካላችሁ፣ ፔሳችሁን ኮንትሮል ማድረግ ትችላላችሁ። አሁን ቅድም ምን ብያችኋለሁ? ፔሪዱ ስለሚገድባችሁ በሆነ ያህል በተገደበ ሰዓት ነው አንደርስታንድ ማድረግ የምትችሉት የመምህሩን ሀሳብ እንዳልኳችሁ ሁሉ። አሁን ግን ምንም የተገደበ ሰዓት ላይኖር ይችላል። ሰፊ ጊዜ ሰጥታችሁ በራሳችሁ ፍጥነት እንድታጠኑ ይረዳችኋል ማለት ነው። ለምሳሌ ፐርሰናል ስተዲ ፕሮግራም ፒኤስፒ እኛ ጋር የተመዘገቡ ተማሪዎች በየቀኑ ፕሮግራም እንልክላቸዋለን። ከምን እስከ ፖርሽን እንደሚያጠኑ በየቻፕተሩ ሾርት ኖት፣ እንዲሁም የኢንትራንስ አይነት በምርጫ መልክ የተዘጋጁ ጥያቄዎች አሉ ምናምን አይደለ። ይህም በተደጋጋሚ ጊዜ ተናግሬያለሁ። እዛ ውስጥ የምናደርገው ነገር ምንድን ነው? የሆነ ሰዓት የምንገደበባቸው ከሆነ ለምሳሌ ይሄ ዛሬ የተሰጠን ፕላን በ2 ሰዓት ውስጥ ጨርስ፣ 3 ሰዓት ውስጥ ጨርስ የምንል ከሆነ እንደየተማሪው ሁኔታ እንደየኑሮ ጉዳዩ ብቻ ወይ ደግሞ የጥናት ፍጥነት መንገዱ የሚያጠናበት መንገድ በጣም ቶሎ የሚያጠና ተማሪና ቶሎ አጥንቶ የሚጨርስ ወይ ደግሞ ቀስ ብሎ አንደርስታንድ አድርጎ ምናምን ይለያያል። ስለዚህ 24 ሰዓት ሰጥተናቸው ለአንድ ፕላን በዛ መልኩ ነው የምንቀጥልላቸው ማለት ነው። ይህን የፈለኩት ምንድነው? አንደኛ ሚሞራይዝ ማድረግ እንዲችሉና በራሳቸው ፔስ ራሳቸው ኮንትሮል አድርገው ትምህርቱን እንጂ ትምህርቱ እነሱን ኮንትሮል አድርገው እንዳይሄድ በሚረዳ መልኩ ነው ሙሉ ለሙሉ ፓኬጁ የተዘጋጀላቸው ማለት ነው። ፒኤስፒ ወይም ፐርሰናል ስተዲ ፕሮግራም ውስጥ አሁንም መቀላቀል ለምትፈልጉ ብርቱ ወጣት የሚለውን የቴሌግራም ቻናላችን እዛ ውስጥ ጆይን በማድረግ ስለ ፐርሰናል ስተዲ ፕሮግራማችን ሙሉ መረጃ ማግኘት ትችላላችሁ። በአሁኑ ሰዓት ላይ 10ኛ ክፍል 11ኛ ክፍልና 12ኛ ክፍል ነው እየመዘገብን ያለ ነው። ለ2018 12ኛ ክፍል ተፈታኞች እስከ ኢንትራንስ መጨረሻ ድረስ አብረን ነው የምንዘልቀው። ለ11ኛ ክፍሎች ደግሞ እስከ መስከረም ድረስ የ12ኛ ክፍልን መሰረት አስይዘን እንለቃለን። ለ10ኛ ክፍል ደግሞ የ10ኛ ክፍል ሙሉ አስጨርሰን ለፋይናሎቻችሁ ለሁሉም እናግዛችሁና የ11ኛ ክፍልን ቤዝ አስይዘን መሰረት አስይዘን እንለያያለን ማለት ነው። የሙሉ ዓመት ፓኬጅ ነው። ዛ ጆይን ማድረግ ትችላላችሁ። እንቀጥል። ሌላው ጥቅሙ ምንድነው? ከክላስ ውጪ ማንበብ በፈለጋችሁት ፍጥነት ፖዝ እያደረጋችሁ ያልገባችሁን እየተረዳችሁ ምናምን መሄድ ትችላላችሁ። ሌላ ደግሞ ኤግዛም ላይ የሚያጋጥማችሁን ነገር ከወዲሁ ፕራክቲስ የማድረግ እድልን ይሰጣችኋል። ጥያቄ በሚገባ መስራት ትችላላችሁ። የተረዳችሁትን ነገር ለብቻችሁ እያሰባችሁ ደግሞ የራሳችሁን የሆነ ሾርት ኖት ማውጣት ትችላላችሁ። የዚህ ርዕስ ዋናው ጉዳይ ምንድነው የሚለውንም በደንብ አድርጋችሁ ማውጣት እንድትችሉ ይረዳቸዋል። ክላስ ውስጥ ሳያዳምጡ ግን ከክላስ ውጪ ባለው በደንብ አድርገው ለሚያጠኑ ተማሪዎች ደግሞ የምትጎዷቸው ጉዳቶች ምን እንደሆኑ በደንብ አድርጌ ሊስት ላድርግላችሁ። እንደዚህ አይነት ተማሪዎች ሁሉንም ቶፒክ፣ ሁሉንም ኤሪያዎች ወይም ሁሉንም ሰብ ቶፒኮች እኩል ነው የሚያጠኑት። ክላስ ውስጥ የሚያዳምጥ ተማሪ ትልቁ አድቫንቴጁ ያልኳችሁ ምንድን ነው? የትኛው ሞር ኢምፖርታንት እንደሆነ የትኛው ለስ ኢምፖርታንት እንደሆነ ስለሚለይ ኢምፖርታንት ወደ ነው ጉዳይ ላይ ማተኮር ይችላል። እዛ ላይ አተኩሮ ፈተናውን በደንብ አድርጎ መስራት ይችላል። ሃርድ የሆነ ስተዲ ሳይሆን ስማርት የሆነ ስተዲ ነው የሚኖረው ማለት ነው።
እንደዚህ ግን ሃርድ ወርከር የሆነና ከክላስ ውጪ በደንብ አድርጎ በቃ ሌሊቱን ቀኑን የሚያነብ ተማሪ ግን ለሁሉም ፓርት እኩል የሆነ ቫልዩ ስለሆነ የሚሰጠው የማይጠቅመው ላይ ወይ ደግሞ ፈተና ላይ ሊመጣ የማይችለው ጉዳይ ላይ የሚያጠፋው ጊዜ እጅግ በጣም ከፍተኛ ነው። እሱ ብቻ አይደለም፣ ይሄማ በቃ ሊመጣ ይችላል ብሎ ምናምን ያሰበውና በጣም ደግሞ ከሁሉም ቶፒኮች የተሻለ ጊዜ የሰጠው ቶፒክ ደግሞ ምንም አስተማሪው ኬር የማይሰጠው ቶፒክ ሊሆን ይችላል። ቅድም እንደነገርኳችሁ የ30 እና የ70 ፔጅ ቶፒክ ማለት ነው። ምንም ላይሰጠው ይችላል። ስለዚህ አይረዳውም። ይሄ የአስተማሪውን ሳይኮሎጂ መረዳት አይችልም። ስለዚህ የሆነ ዳይሬክሽንለስ ነው የሚሆነው። አቅጣጫ የለውም። ምኑ ጋር ጀምሮ ምኑ ጋር መጨረስ እንዳለበት አያውቅም። ዝም ብሎ መሮጥ፣ ዝም ብሎ ብዙ ነገር ኮንሱም ማድረግ ምናምን ነው። ብዙ ነገር ኮንሱም ማድረግ እና ደግሞ የማያስፈልጋችሁን ቶፒክ ማወቅ ደግሞ የሚያስፈልጋችሁን ቶፒክ ማስታወስ የምትችሉበትን ደረጃ እንዲቀንስባችሁ ያደርጋል። የሚያስፈልጋችሁ ቶፒክ ላይ ያጠናችሁትን ነገር አቅሙን እንዲቀንስ ያደርጋል፣ ሾርት ሜሞሪያችሁ ውስጥ ማለት ነው። ሶ የትኛው መንገድ ይሻላል? ክላስ ውስጥ በደንብ እናዳምጥ ወይስ ከክላስ ውጪ በደንብ አድርገን እናጥና የምትሉኝ ከሆነ ክላስ ውስጥ ብቻ ማዳመጥ ኢነፍ አይደለም። ውጪ ደግሞ ማንበብ ብቻውን ኢፊሸንት አይደለም፣ ብቻውን ውጤታማ ያደርጋል። ስለዚህ ምን ታደርጋላችሁ መሰላችሁ? ክላስ ውስጥ በጣም ማዳመጥ የሚያስጠላው ተማሪ ካለ ጀስት አስተማሪው በጣም የሚደጋግማቸውን ነገሮች ብቻ ኖቲስ ለማድረግ ይሞክር። አስተማሪው በጣም የሚደጋግማቸውን ነገሮች ብቻ ኖቲስ ለማድረግ ይሞክር። ሌላ በቃ ሐሳቡን ሌላ የሚበትንበት ነገር ሊኖር ይችላል፣ ወይ ደግሞ ላዳምጥ ብሎ ቅድም እንዳልኳቸው የተለያዩ ሪዝኖች ጫጫታ ኖሮ ላያዳምጥ ይችላል። ግን በጣም የሚደጋግማቸውን ወርዶች ካሉ እነሱን ለማዳመጥ መሞከር ይኖርበታል። ከዛ በኋላ ቢያንስ ዳይሬክሽኑን አገኘ። ኦኬ አስተማሪ እዚህ ጋር ፎከስ ያደርጋል የሚለውን ዳይሬክሽን አገኘ። ከዛ በኋላ እዛ ላይ በደንብ አድርጎ አድምቶ ማንበብ ማጥናት ይችላል ማለት ነው። አይ እኔ ክላስ ማዳመጥ ነው የሚሻለኝ ከክላስ ውጭ ማንበብ አልፈልግም የሚል ተማሪ ግን ካለ ይሄ ትንሽ ከባድ ነው። ይሄን የምላችሁ ለምን መሰላችሁ? ሎወር ክላስ ላይ ከሆናችሁ ይሻላል። ግን ከፍ የምትሉ ከሆነ በተለይ ይሄ ሞዴል ኤግዛም የሚያጋጥማችሁ እንደ ናሽናል ኤግዛም፣ ኤግዚት ኤግዛም፣ ሚኒስትሪ ምናምን እንደዚህ የሚያጋጥማችሁ ከሆነ ሰብሰብ ያሉ ነገሮች ስለሆኑ ፈተናችሁ ላይ የሚመጣው ክላስ ውስጥ በማዳመጥ ብቻ አይሆንም። ከዚህ በፊት ያዳመጣችኋቸው አሁን ላይ ላይጠቅማችሁ ስለሚችል የሆነ ያህል ሪሄርሳል ወይም ደግሞ ልምምዶሽ ያስፈልጋል፣ መደጋገም ያስፈልጋል። ሶ the perfect study combination የምለው ለኔ ሁለቱን አንድ ላይ ማድረግ ነው። ግን በምን መልኩ ካላችሁኝ ክላስ ውስጥ አልኳችሁ የሚደጋግመውን ነገር በደንብ ማዳመጥ ዳይሬክሽን ለማግኘት፣ ከዛ ያቺን የሚደጋግማትን ፓርት እንዳትረሱት ደግሞ እንደ ኖት ነገር ጀስት መጻፍ፣ ከዛ በኋላ ከክላስ ውጭ ያለውን ደግሞ በደንብ አድርጎ እዛ ቶፒክ ላይ ማንበብ፣ በተለይ የደጋገመው ፖይንት ላይ ማንበብ። ያልደጋገማችሁ አይነበቡም ሳይሆን ያን ያህል ኤምፋሲስ መስጠት ላይጠበቅባችሁ ይችላል። በደንብ አድርጎ ሪቫይዝ ማድረግ፣ ሾርት ኖቶችን የራሳችሁን የሆኑ ሾርት ኖት ማውጣት፣ ወይ ደግሞ ልክ እንደኛ አይነት ፓኬጅ ውስጥ የተቀላቀላችሁ ተማሪዎች ከሆናችሁ ደግሞ ኦልሬዲ ሾርት ኖት ስለሚወጣላችሁ የሚወጣላችሁን ሾርት ኖት በደንብ አድርጎ መጠቀም፣ እዛ የተለያዩ ኩዌሽኖችን ፕራክቲስ ማድረግ፣ መደጋገም፣ ፎርሙላዎችን፣ ዴፊኒሽኖችን ለማስታወስ መሞከር። ይህን የምታደርጉ ከሆነ እጅግ በጣም ጎበዝ የሚባል ተማሪና አሪፍ መስራት የሚችል ተማሪ መሆን ትችላላችሁ። የሁለቱን ኮምቢኔሽን በደንብ አድርጋችሁ እወቁ። ዛሬ ቪዲዮ እንደጠቀማችሁ አልጠራጠርም። ክላስ ኦፍ ቤክ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ሀሳቦች ሊደርሷቸው የሚገቡ በገጠር አካባቢ ያሉ ብዙ ተማሪዎች አሉና እናንተ ይህን ቪዲዮ ያያችሁ ተማሪዎች ላይክ የምታደርጉ ከሆነ ዩቲዩብ ለነሱ ሰጀስት ያደርገዋል። እስከዚህ ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለጓደኞቻችሁ ደግሞ ዳይሬክትሊ ሼር አድርጉላቸው። ባይ